አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዲሁም ክርስቲያን ወገኖች ሰላም ብያለሁኝ። በያላችሁበት ሰላማችሁ ብዝዝት ይበልልኝ። ውድ ሀገሬ ልጆች እንዲሁም የቻናሌ ተከታታዮች ላይክ ሼር እያረጋችሁ አበረታቱኝ። የምታበረታቱኝ ወንድሞቼም ከልብ አመሰግናለሁ። ኑሩልኝ። እንዲሁም ደግሞ ቤተሰብ ያልሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በማጥቆር ቤተሰብ ይሁኑ እላለሁኝ። እና እንዴት ናችሁልኝ? ሰላም ናችሁ ወይ? እኔ ሰላም ነኝ አልሐምዱሊላህ። ዛሬ ደግሞ በሌላ ቪዲዮ ብቅ ብያለሁኝ ማለት ነው። እናንተም ላይክ ሼር ሰብስክራይብ እያረጋችሁ አበረታቱኝ። ሰምታችኋል። የቲጄኒያ መንገድ ምስጋና ለአላህ ይሁን። የላቀ ታላቅ ክቡር ሁሉን ቻይ ሁሉን አዋቂና ሁሉን ቦታ ለሚቆጣጠረው ጌታ እርሱ ፍጥረታት ሁሉ የሚሹት ነገር ግን ማንም ያልደረሰበት በባህሪያቱ ፍጹምነት ተወዳዳሪ የሌለው አንድ ጌታ ነው። እጅግ ያማረው የሰላም ቅባትና የሚያብለጨልጨው የበረከት ብርሃን ሁልጊዜም የታመኑ እሴቶች ውቅያኖስ በሆነው የማዕበሎች ቅኝት ሰማያዊም ሆነ ምድራዊ ፍጥረታትን በደስታ የሚያናውጠው የደስታ የድልና የእድል ቅዱስ ብርሃናት የከፍታና የደረጃዎች ብርሃናት ያለማቋረጥ በሚፈልቁበት ምህረት ህብረት ከዋክብት ሰማይ ላይ ይሁን። ይህ ሰላት በቤተሰቦቻቸውና በክቡር ሶሃቦቻቸው ላይ ይስፈን። የላቀው ጌታችን ለዚህ የደስታ ቅባት ለሆኑት ለሰይዲና ሙሐመድ ሰለላሁ ዐለይሂ ወሰለም በሰጠው ጸጋ የልጅ ልጃቸውን ታላቅ ሚስጥር ቅዱስ ውቅያኖሳቸውን ብሩህ የባህር ወሽመጥ የአትክልት ስፍራቸው አስደናቂ አበባ የህብር ከዋክብታቸው ደማቅ ኮከብ የሆኑትን መውለያ ሼክ አህመድ አትቲጂኒያ ረዳላሁ አላህ ይጠብቅልን። እንዲሁም አላህ ኻሊፋዎቻችን ሙቃዳዎቻቸውን እና ተከታዮቻቸውን ሙሪዶቻቸውን በታላቅ ስጦታዎች ብርሃናማ ውቅያኖስ ጥልቀት ውስጥ ጥላዎቻቸው እስኪሰወሩ ድረስ ያጥልቃቸው። ቲጄኒያ በምስክርነት ዓለም ከመንገዱ መስራች እስከ ዚክሮቹ ምንነት ከሁሉም የሶፊያ መሻይኮች ከመንፈሳዊ መንገዶች መስራቾች እና ከመላው ደጋግ አላህ ወዳጅ ወይም ወልዮች መካከል መውለያ ሼክ አህመድ አትቲጂኒ አላ ቅዱስ ሚስጥራቸውን ይቀድስልን። በመላው ዓለም ውስጥ በጣም የታወቁና ከሁሉም በላይ ተወዳጅ መሆናቸውን ያለምንም ጥርጥር መናገር ይቻላል። መንገዳቸው ሰፊ ድምጽን አግኝቷል፣ አሁንም ያገኘ ነው። ተግባራቸው ይህን መንገድ የሚከተሉ እና ስለ እርሳቸው ብቻ የሚያልሙ በሚሊዮኖች የሚቆጠሩ ተከታዮቹን ህሌና በጥልቀት ነክቷል። መንገዱን የማይከተሉ በሺዎች የሚቆጠሩ ሌሎች አማኞችም ቢሆኑ በእርሳቸው ሰፊ እውቀትና በተቀደሰው የሃይማኖት ተግባራቸው ብርሃን ተማርከዋል። ይህ ልዩ ቦታ የሚያብራራው በመጀመሪያ እርሳቸው መጽሐፍትን ለመጻፍ ባይጨነቁም ወይም ምንም እንኳን በመቶዎቹ ለሚቆጠሩ መጽሐፍት መነሻ ቢሆኑም፣ ለምሳሌ ሙሪዳቸው ሲዲ አሊ ሀሪዘም አልበራዳ የጻፈው ጀዋሂሩል መአኒ እርሳቸው ሊያስጠፉት የፈለጉት ቢሆንም በሁሉም የእውቀት ዘርፎች ወይም ዛሂሪም ሆነ ባጢን ላይ ድንቅ ትምህርት አስተምረዋል። ይህን ታላቅ ትምህርት በሰማያዊ ቀለማት እና ቅርጾች ከፍጥረታት ሰማይ ከሰውነት ምድር እና ከልብ ውቅያኖስ የሚመነጩትን የሰይድና ሙሐመድ ሰለላሁ ዐለይሂ ወሰለም መልእክቶችንና ንግግሮችን የሚያንጸባርቅ ነው። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም በፍጥነት ልቦችን እና አእምሮችን ማረኩ። መልእክታቸው እንደ ወርቅ እንቁ በዘመናት መካከል ሳይደበዝዝ ተሻጋገረ። ይህ የመንገድ የበላይነት የሚገለጸው ደግሞ በተተኪው ትውልድ ከመንፈሳዊ ከምስጢራዊ እና ከማህበራዊ እሴቶች ጋር የተቆራኘ መንገድ በመተው ነው። ይህም ሲሩል ከውኒ እና ሚፍታሁል ሁዳ የተወረሰ ነው። ዚክሮቻቸውና የወረዳቻቸው ዋሪዶቻቸው እንደ ጀነት ዜማዎችና እንደ ኢልዮን ሽቶዎች ዛሬም እንደ ትላንቱ ህያው ናቸው።
በ1150 ሂጅራ በ1737 እስከ 38 እንደ ኢሮፒያን አቆጣጠር በአልጄሪያ አይን ማዲ በተባለች መንደር የተወለዱት ሲዲ አህመድ ቢን መሐመድ ቢን አልሙክታር ቢን ሳሊም አተቲጂኒ ገና በለጋ እድሜያቸው በ7 ዓመታቸው ቁርአን በመሐፈዝና በእውቀት ፍለጋ በነበራቸው የማይናወጥ ፍላጎት የታላላቅ ወላጆቻቸውን መንገድ ተከትለዋል። ይህ የብረት ጥንካሬ ያለው ፍላጎት ከቦታ ቦታ ከሀገር ሀገር እንዲዘዋወሩና ከታላቅ ሊቃውንት ጋር እንዲገናኙ አደረጋቸው። በመጨረሻም ጌታችን አላህ አስተማሪያቸው እና ከመንገዱ ጀማሪ ከሆኑት ከነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ጋር በአቢ ሳምሁን እንዲገናኙ ወሰነ። ይህ ስብሰባ ለመሪያችን ለዲል መንገዳችን እና ለብርሃናት መገኛችን ወሳኝ ነበር። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ከዚያ በፊት የነበሩባቸው መንገዶች ሁለት ትተው ጠሪቃ አህመዲን ሙሐመዲያን ኢብራሂሚያ ሐናፊያ ወደ ተባለው የተቀደሰው የተጂኒያ መንገድ መሯቸው። በተጨማሪም ከሁሉም ወልዮች በላይ መሆናቸውንና መንገዳቸውም እስከ ዕለተ ትንሣኤ ድረስ ከሁሉም መንገዶች በላይ መሆኑን አረጋገጡላቸው። ጠሪቃ አልሐቂ ከባስጢ ኢል ኻቲማ እስከ ተጂኒያተል ኡስና። በእርግጥ የቲጂኒያ መንገድ ወይም ጠሪቃ አልሐቂ ብርሃኑን እና እውነታውን የሚገኘው ከመለኮታዊ ምስጢራት ነው። ስለዚህ ይህንን መንገድ ለመረዳት እና ወደ እውነታው ለመድረስ ከሰው ወይም ከመላእክት ወገን ሳይሆን መንገዱን ካዘጋጀው ከራሱ ከአላህ ኡሉሂያት አል-በስጥ አንጻር ማየት ይፈልጋል። ጌታ በልዕልናው በሰይዲና አህመድ ሰለላሁ ዐለይሂ ወሰለም የሰይድ አህመድ ቲጂኒ እና የቁጥቡል አቅጣብ አል-ኸቢርን ብርሃን በዓለም ባሰጥ ወይም የምንምነት ዓለም ውስጥ ከፈጠረ በኋላ ለፍጥረታት ገና ላልተፈጠሩት ወደ እርሱ መቃረቢያ መንገድ ሊሰጣቸው ፈለገ። ከውዱ ነቢይ ብርሃን ላይ ሰላተል ፋቲሃን ወይም የመክፈቻ ሰላት እና ጀውሃረቱል ከማል ወይም የፍጹምነት እንቁ አወጣ። ይህ የሆነው ሌሎች ዓለማት እና ፍጥረታት ከመፈጠራቸው በቢሊዮኖች የሚቆጠሩ ዓመታት በፊት ነው። እነዚህ ሁለት ብርሃናማ ሰላቶች ቲጂኒያተል ኡዝና ለሚባለው የታላቁ ብርሃን መነሻ መሰረት ሆኑ። አንደኛ፣ ስለ ቲጂኒያተል አዙና። ቲጂኒያተል አዙና ብርሃናትን የሚገልጡ ብርሃናት መቀመጫ የተጠበቁ ምስጢራት ጎተራ ነው። ይህም ዓለመል ኸሊቅ የፍጥረት ዓለም ድንበር ውጭ ያለ የተቀደሰ ስፍራ ነው። በዚህ ስፍራ አላህ የመጀመሪያው መለኮታዊ መሪ ሆኖ የቅርብ ወዳጆቹን የዳሚር አል-ኸውሙኒ ሰዎች የቲጂኒያ ምስጢራትን አስተማረ። እነዚህም ነቢዩ ሰለላሁ ዐለይሂ ወሰለም እንደ ቀዳሚ ብርሃን መውለያ ሼክ አህመድ ቲጂኒያ ረዲየላሁ ዐንሁ እንደ ነቢዩ ምስጢርና ኸሊፍ እና ቁጥቡል ቃጣብ አል-ኸቢር እንደ ሼክ ታጂኒ ሙሪድና የፕሮቶኮል ሹም ናቸው። ሁለተኛ፣ መውለያ ሼክ አህመድ ቲጂኒ የቲጂኒያ ግልጽ ብርሃናት ምልክት። መውለያና ሼክ አህመድ ቲጂኒያ ረዲየላሁ ዐንሁ በፍጥረታት ሁሉ ዘንድ የሚታወቀው የዚህ ታላቅ እውነታ ተምሳሌት ናቸው። እርሳቸው የታላቁ መንፈሳዊ መምህር ሲሆኑ ተልዕኳቸውም ላኢላሀ ኢለላህ የሚለውን ምስጢር በዚክር አማካኝነት ማስተማር ነው። እርሳቸው ራሳቸው ዚክር ናቸው፣ የዚክር ትንፋሽ ናቸው። ሰማያዊ የሆኑ ምድራዊ ፍጥረታት መንፈሳዊ ጥማቸውን ከእርሳቸው ይቀዳሉ። የጠሪቃው የብርሃን አደረጃጀት ከዓለመል ባስጥ እስከ ምስክርነት ዓለም።
ጠሪቃው ከቲጂኒያተል ኡዝና የሚመነጩ ብርሃናት መሰብሰቢያ እና መለኮታዊ ምህረት ምልክት ነው። የጠሪቃው ዚክሮች በሶስት ዋና ዋና ስርዓቶች የተዋቀሩ ናቸው። አንደኛ ወዚፍ የመውሊያ ሼክ አህመድ ተጂና ሀድራ ሲሆን በየቀኑ በጋራ የሚከናወነው አማኞች በአራት የብርሃን ውቅያኖሶች ውስጥ ያጠልቃል። ምህረት ውቅያኖስ ኢስቲግፋር፣ የመክፈቻ ውቅያኖስ ሰላተል ፈቲሃ፣ የተውሂድ ውቅያኖስ ወይም ላኢላሃ ኢለላህ እና የጀዋህረቱል ከማል ውቅያኖስ። ሁለተኛ ሀድረተል ጁምዓ የነቢዩ ሰለላሁ ዐለይሂ ወሰለም ሀድራ ሲሆን ነፍስን ወደ መለኮታዊ እውቀት፣ መንፈሳዊ ስልጣን እና ፍጹም ብርሃን የሚደርስ ነው። ሶስተኛ ዚክሩል ላዚም የጠሪቃው ምልክት ሲሆን በግል ጠዋትና ማታ የሚደረግ ነው። ነፍስን ከቆሻሻ የሚያጠራ እና በነቢዩ ብርሃን የሚያስጌጥ ነው። አራተኛ ከመንገዱ ዚክሮች የሚመነጩ ድንቅ ምንጮች። እነዚህ ሶስት የዚክር ስርዓቶች መሰረታቸው ሰላተል ፈቲህ እና ጀዋህረተል ከማል እንዲሁም አላህ ተውሂድ እና ኢስቲግፋር ናቸው። እነዚህ ዚክሮች ሙሪዲን ወይም ተከታዩን ከመለኮታዊ ብርሃን ወይም ኑሩ ዛቲ እና ከሙሐመዳዊ ብርሃን ወይም ኑሩ ሙሐመድ ጋር ያገናኙታል። ሰላተል ፈቲህ አላህ ለነቢዩ ሰለላሁ ዐለይሂ ወሰለም የሰጠውና ለሼክ ቲጂና ያበረከተው የብርሃን ስጦታ ነው። ሁሉንም ነገር መክፈቻ፣ እውነትን በእውነት መረጃ እና ወደ ቀጥተኛው መንገድ መምሪያ ሚስጥርን የያዘ ነው። ጀዋህረተል ከማል የነቢዩ ሰለላሁ ዐለይሂ ወሰለም መንፈሳዊ መገኘት የምታረጋግጥ የብርሃን እውነታ ናት። እርሷ ከሊሉ ራህማ ከሚባለው ከነቢዩ ከተፈጠሩበት ብርሃን የተገኘች ናት። ባጭሩ ጠሪቃ አልሐቂ መንገድ ነው፣ እውነት ነው፣ ብርሃን ነው፣ ሚስጥር ነው። ለተሰጠው ነፍሳት ሁሉ የብርሃንና የጸጋ ምንጭ የሚሆን የአልማዝ፣ የወርቅና የሩቢ ወይም ቀይ እንቁ ጎተራ